League Live takes us to Arsenal. They're hoping to export Manchester City playing Chelsea, their London neighbours. 7 for Adrian Truffert. It looped up off Saliba and Truppy turned it in and ripped up the Arsenal strip. He was near post. Gabriel still involved. They're screaming at ball. Of great import. Jokeris delivers. And so there's a lot at stake, but you've got Touched on here for Alex Scott of massive potential consequence. He took it with poise and certainty. ኤምሬትስ የራሳቸውን ቡድን አመቱ ሙሉ በተፋለመው አሁንም ሊጉን እየመራ በሚገኘው ቡድናቸው ላይ ተቃውሞ ያሰማን ደጋፊ ተመለከተ። መድፈኞቹን መነካቸው። ባለፉት 4 ጨዋታዎች 3 ሽንፈት፣ እጅግ አስፈሪው ሰዓትና አሳሳቢው ውጤት መጥፎ ትዝታ የሚቀሰቅስ አጋጣሚ እየመጣ ነው። እንደገና በፕሪሚየር ሊጉ በሜዳቸው በበርንማውዝ ተሸንፈው ማንቸስተር ሲቲን እጅግ መጥፎ በሆነ ሰዓት ለዋንጫው እየጋበዙት ነው። እንደገና የሚሰበሩ በወሳኝ ወቅት መቆም ያልቻሉ የተሸበሩ መሪ አልባ ሐሳብ አልባ ሆነው እንዴት ተገኙ? ከካራባው ካፕ የፍጻሜ ሽንፈት በሳውዛምፕተን እስከወጡበት የኤፍኤ ካፕ ጨዋታ የበርንማውዝ የፕሪሚየር ሊግ ሽንፈት ከሽንፈታቸው በላይ የሚሸነፉበት መንገድ ደጋፊውን እያስጨነቀ ነው። ማንቸስተር ሲቲ ከቼልሲ ነጥብ መውሰድ ከቻለ ሳምንት በኢታድ መድፈኞቹን ያስተናግዳል። ያ ጨዋታ የፍጻሜዎች ሁሉ ፍጻሜም ይሆናል። አርሰናል ሚያዚያ ከገባ መጥፎ ሪካርድ፣ ማንቸስተር ሲቲ በተቃራኒ ደግሞ ድንቅ ግስጋሴ ላይ ይገኛሉ። እናም ከሲቲው የኢታድ ፍልሚያ ቀድሞ አርሰናል በትንትን የወጣ መሪ አልባ ሆኖ መሸነፉ ያለፉት መጥፎ ጊዜያት የሚታወቁት የዝቅታ ወቅቶች ሊመጡ ነው እንዲያስብሏል። አሁን የአርሰናል ደጋፊዎች ፊታቸውንና ተስፋቸውን ወደ ለንደን ተቀናቃኛቸው ቼልሲ ያዞራሉ። ማንቸስተር ሲቲ በስታንፎርድ ብሪጅ እንደ አርሰናል ሁሉ እንቅፋት እንዲገጥመው ይመኛሉ። አለዚያ ግን ነገሮች እጅግ ከባድ እንደሚሆን ያውቃሉ። ፕሪሚየር ሊጉ ተመልሷል። የፍቅር ይልቃል ዩቲዩብ ገጽ ቤተሰቦች እንዴት ናችሁ? እስኪ አስተያየታችሁን አካፍሉን። ከ2 ሳምንታት በኋላ የተመለሰውን ፕሪሚየር ሊግ የሚጠበቁ ሁነቶችን እናያለን። አርሰናልን ምን ነካው እንላለን። ሚኬል አርቴታ ፊታችንን በከባድ ውጤት መመታት ያህል ውጤቱ ለኛ መጥፎ ነበር ብሎ ገልጾታል። እውነትም መጥፎ ውጤት። For Adrian Truffert, it looped up off Saliba and Truppy turned it in and ripped up the Arsenal strip. Brooks touched on here for Alex Scott. ጨዋታው በአብዛኛው የአርሰናል ደጋፊዎች ፈጽሞ ባልጠበቁት መልኩ የተጠናቀቀ ነበር። በመጀመሪያው አጋማሽ በሁለተኛው አጋማሽ አርሰናል በሚጠበቀው ልክ ያልተገኘበት ነበር። በእርግጥ በማንቸስተር ሲቲ ካራባው ካፕ ሽንፈት ላይ ፍጹም ብልጫ የተወሰደባቸው መድፈኞቹ በሳውዛምፕተንም ቡድኑ ከፍተኛ ክፍተት እንደነበረበት ተመልክተናል። ጥቂት መሻሻሎች በአውሮፓ ቻምፒየንስ ሊግ ባለፈው ሳምንት አጋማሽ ከስፖርቲንግ ሊዝበን ጋር ቢያሳዩም ግን የበርንማውዙ ጨዋታ ደግሞ መልሶ የመድፈኞቹን ክፍተት ያጋፈጠ ነበር ያሳየም ነበር። ኤሊ ጁኒየር ክሩፔ በ17ኛው ደቂቃ ላይ የመጀመሪያውን ጎል እስካስተናገደበት ጊዜ ድረስ በሙሉ በርንማውዞች አርሰናልን አፍነው የተጫወቱበት የአርሰናል የተጫዋቾች ስህተትም ደግሞ ለመጀመሪያው ለክሩፔ ጎል መቆጠር ምክንያት የሆነችበት አጋጣሚ ነበረች። ካይ ሃቨርትዝ በማዕዘን በሄዲንግ ከሳታት ውጪ በፔናልቲ 35ኛው ደቂቃ ላይ ቪክተር ዮኬሬሽ ያስቆጠራት አጋጣሚ ብቻ ለመድፈኞቹ ትክክል ነበረች። ሁለተኛውም አጋማሽ ብዙ ነገር የተጠበቀበት ነበር፣ ግን አርሰናል እጅግ መጥፎ አቋሙን ያሳየበት ጨዋታ ነበር ማለት ይቻላል። አርሰናል ለምንድን ነው እየተሸበረ የመጣው? አርሰናል አሁንም 70 ነጥቦችን ሰብስቧል። ነገር ግን 32 ጨዋታዎችን ተጫውቷል። ማንቸስተር ሲቲ 61 ነጥቦች አሉት። 30 ጨዋታዎችን ብቻ ነው የተጫወተው። 2 ጨዋታዎች በእጁ ይገኛሉ። በስታንፎርድ ብሪጅ በዚህ ሳምንት ተስተካካይ ጨዋታውን ካከናወነ በኋላ በቀጥታ መድፈኞቹን ያገኛል። አሁን የ9 ነጥብ ጋፑ ለምሳሌ ሲቲ አርሰናልን ቼልሲን ካሸነፈ በኋላ አርሰናል እንደገና የማሸነፍ እድል ካለው አንድ ተስተካካይ ጨዋታ ሳይጫወት በ3 ነጥብ ልዩነት ብቻ ማስቀረት ይችላል ማለት ነው መሪነቱን። ይሄ በጣም አስጨናቂ ነው ለመድፈኞቹ። ለምንድን ነው እዚህ ደረጃ ላይ የተደረሰው? በበርንማውዙ ጨዋታ ምንድን ነበር ስህተቱ? አርሰናል እጣ ፈንታውን መቼ ነው መቆጣጠር የሚችለው?
ሁልጊዜ እየደረሰ በዚህ ሰዓት ላይ የሚፍረከርከው ለምንድን ነው? በትንሽም በትልቅም ቡድኖች ላይ ኃይሉን የሚጨርሰው ለምንድን ነው የሚለው ትልቁ አነጋጋሪ ነበር። በጣም የተሳካ በጣም ፐርፌክት ሲዝን ይመስል ነበር። በ4 ዋንጫዎች ላይ የነበሩ መድፈኞቹ ሁሉም ነገር ልክ ይመስል ነበር። ነገር ግን በሲቲ ከተሸነፉበት የካራባኦ ካፕ ፍጻሜ በኋላ ያሉት 4 ጨዋታዎች ግን እጅግ ሲበዛ መጥፎና በዚህ ሰዓት መድፈኞቹ ፈጽመው ሊመለከቷቸው ከማይገቡ አጋጣሚዎች መካከል አንዱ ነው። በእርግጥ ከዛም አስቀድሞ ፍንጮች ነበሩት። በወራጅ ቀጠና ቡድኖች አርሰናል የተፈተነባቸውን አጋጣሚዎች እናስታውሳለን። ግን ደግሞ ቢያንስ በውጤትም በተለያዩ ነገሮችን ቡድኑ እየተስተካከለ እዚህ ደርሶ ነበር። አሁን ግን የመጨረሻው ክር በሚበጠስበት ሰዓት ስለምን መድፈኞቹ እንደዚህ ተፍረከረኩም? የሻምፒዮኖች ጠባይ አይደለም። የሻምፒዮንነት ጠባይ እያስመለከቱን አይደለም። አርሰናል በጣም ስሜታዊ ይሆናል። በጣም የሚደነግጥ ቡድን፣ በጣም ስህተቶችን የሚሰራ ሲከላከል በጣም የአርሰናል ባህሪ ባልሆነ መልኩ የሚጋለጥ ኮንፊደንሱ የላላ ከግብ ጠባቂው ዴቪድ ራያ ውጪ ባለው የመስመር እንቅስቃሴ ላይ በመከላከሉ በአማካይ ቦታ እንዲሁም ደግሞ በማጥቃት እንቅስቃሴው ላይ በራስ መተማመን የራቀው የጎደለው ቡድን ሆኖ ተመልክተነዋል። አሸናፊዎች የታይትልን የሚወስዱ አሸናፊዎች እንዲህ አይነት ጨዋታዎችን በጭካኔ መደምደም አለባቸው። ጥሩ ባይጫወቱ እንኳ ውጤቶችን ይዘው መውጣት መቻል አለባቸውና ይሄ አርሰናል አሁን በአብዛኛው ሪላይ እያደረገ ያለው ወይም እየተማመን ያለው በፕሪሚየር ሊጉ ላይ ራሱ በሚያሳያቸው ውጤቶች ሳይሆን ሌሎች ክለቦች ከሲቲ ጋር በሚያደርጓቸው ጨዋታዎች ላይ ዲፔንድ እንዲያደርግ እየሆነ ነው። አሁንም እንግዲህ ወደ ቼልሲ ሜዳ መድፈኞቹና ደጋፊዎቻቸው አንጋጠው እንዲመለከቱ ይደረጋሉ። ተቃራኒዎች ሁልጊዜ ሰከንድ አጌን ይሏቸዋል። ሁልጊዜ በስነ ልቦና ጫና ያሳድሩባቸዋል። ሚኬል አርቴታና የዘንድሮ ቡድናቸው የተሻለ ምላሽ አላቸው ተብሎ ሲጠበቅ ግን በተለይ ከኢንተርናሽናል ብሬክ በኋላ ውድዶች ሲመለሱ የፈረሰውን አርሰናል የተፍረከረከውን አርሰናል እየተመለከትን እንገኛለን። በጣም በተደጋጋሚ በአርሰናል አጫወቱ ላይ ተመልካቾች አስተውላችሁት ከሆነ ቡድኑ ሲበዛ ስለሆነ በጣም ዝግ ያለ አጫወት ነው ያለው። ፓሲቭ ነው። የማጥቃት ፍላጎት የለውም። በበርንማውዙ ጨዋታ ከ18 ደቂቃዎች በኋላ በላይ በጣም በከፍተኛ ሁኔታ ታፍኖ የተጫወተ ቡድን ነበር። ሲቲ ሰከንድ አፍ ላይ በፍጻሜው አፍኖ ተጫውቷል። ሳውዛምፕተን በድፍረት ፕረስ ሲያደርገው የተጋለጠ ቡድን ሆኗል። አኳስ ሲይዝ አርሰናል በጣም ስሎ፣ በጣም ፓሲቭ፣ በጣም የዋንጫ ረሃብ ያለበት ቡድን መስሎ አንመለከተውም። አንዳንዴ ተቃራኒ ቡድኖች ለምሳሌ በሎው ብሎክ ወይ ደግሞ በመከላከል ሲጫወቱ በመልሶ ማጥቃት ግን ፈጣን ሆነው እንመለከታቸዋለን። አርሰናል እንደዚህ አይነት ካውንተር አታክ በፍጥነት የሚፈጽም ቡድን ሆኖም አልተመለከትነውም። በተደጋጋሚ ወደ ኋላ ኳሶችን ፓስ ማድረግ፣ ወደፊት የሚሄዱ ኳሶች እጥረት፣ የክሬቲቪቲ ባዶ መሆን፣ በጣም በርካታ ችግሮች የሚያሳይ ቡድን ሆኗል። ዴቪድ ራያም በእርግጥ ከቡድኑ ጋር አብሮ የወረደበት ፐርፎርማንስ ነበር ማለት ይቻላል። ግን ይህንን ግብ ጠባቂ ዘንድሮ በአርሰናል ውስጥ ፈጽሞ በስህተቶቹ ማንሳት አይቻልም። ግን አይ ቲንክ የቡድኑ ማጫወት ተጽዕኖ ያደረገበት ይመስላል። ለስህተት የሚያጋልጡ እንቅስቃሴዎችን ሲያደርግ ነበር ማለት ይቻላል። በርንማውዝ የአርሰናልን ሁኔታ ከተመለከተ በኋላ ምንም ቴምፖ የለውም ቡድኑ፣ ኳስ ሲይዝ አይፈጥንም፣ ክሬቲቪቲ የለውም፣ የሚያስጨንቅ አይነት አጫወት አይከተልም። ስለዚህ በርንማውዝ በአብዛኛው በራስ መተማመኑን ከፍ አድርጎ የተጫወተበትን ነገር ተመልክተናል። ማርቲን ዙቢሜንዲ ምን አይነት ዋጋ የሚያስከፍል ስህተት የሚሰራ ተጫዋች እየሆነ እንደመጣ እንግዲህ መመልከት ይቻላል። በጣም ዋጋ የሚያስከፍሉ ትልልቅ 3 ነጥቦችን የሚያሳጡ ስህተቶች በአስቶን ቪላው ጨዋታ እናስታውሷለን። በማንቸስተር ዩናይትድ ጨዋታ እናስታውሷለን። ትናንት በርንማውዝ ባሸነፈባት ጨዋታ ላይ ዙቢሜንዲ ኳሱን ሲመለከት ማርክ ማድረግ የሚገባውን ተጫዋች ረስቶት ነበር እና ያቺ ኳስ የአርሰናሎችን ልብ የሰበረች አጋጣሚ ሆናለች። አርሰናል ጎል ለማስቆጠር በሚጠበቅበት ሰዓት ላይ በርንማውዝ ጨዋታውን የገደለ አጋጣሚ እንዲፈጠር አድርጓል እና ከስፖርቲንግ ሊዝበን ጋር ይህን ተመልክተናል። በሳውዛምፕተኑ ጨዋታ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ እንዲህ አይነት ስህተቶችን ተመልክተናል። በጣም አሳሳቢ ስህተቶችን በተጋጣሚዎች ሁሉ ከአርሰናል አንጻር
በጣም አደገኛ ይሆናሉ፣ ቀጥተኛ ተጫዋች ይሆናሉ፣ በራስ መተማመን ይጫወታሉ። ይሄ የሁሉም ተጋጣሚዎቹ ጥንካሬ እንዴት ሊሆን ቻለ? በአርሰናል ድክመት የመጣ አይደለም ወይ? በሚኬል አርቴታ ጨዋታ ድክመት ምክንያት የመጣ አይደለም ወይ ብለን እንድናስብ የሚያደርግ ክፍተት ነው የተመለከት ነውና በርንማውዝ የተሻለው ቡድን ነበር። በእርግጥ ክሬዲት መስጠት ያስፈልጋል። ግን አርሰናል በተጋጣሚዎቹ ሁሉ የሚበለጥ ከመሆኑ አንጻር ደግሞ ትልቁን ክፍተት ለሽንፈቱ ክፍተት ደግሞ ለሚኬል አርቴታና ለቡድናቸው መስጠት የሚያስፈልግ ይመስላል። ኤምሬትስ በጣም ባልተለመደ ሁኔታ የተስፋ መቁረጥ ምድር ሆኖ ተመልክተነዋል። ትናንት ከጨዋታው በፊት ሚኬል አርቴታ ነቅላችሁ ኑ ሲል ሀሳቡን ተናግሮ ነበር። እራታችሁንም ቢሆን ይዛችሁ ከቤታችሁ ወጥታችሁ ይህን ጨዋታ በድል እንደምድመው የሚል መልእክት አስተላልፎ ነበር። ከመጀመሪያው ጨዋታ ጀምሮ ግን የጨዋታ ፊሽካ ከተነፋበት ጊዜ ጀምሮ ግን የቡድኑ አጫወት ጥርጣሬ ውስጥ የሚከት የሚያስፈራ፣ በተለይ ክሩፒ ጎል ወዲያውኑ ነው የስታዲየሙን ድባብ የቀየረችው። በፍጹም በጸጥታ እንዲሞላ ነው ያደረገችው። ዴክላን ራይስ አልፎ አልፎ ኢነርጂ የመምራት አቅሙን ኢንቴንሲቲ ለመጨመር የጨዋታ ኢንቴንሲቲ ፍጥነት ለመጨመር ጥረት ያደርግ ነበር። ቪክተር ኮሬሽ የፔናልቲዋን ካስቆጠረ በኋላ የስታዲየሙ ድባብ በጣም ተቀየረ። ሁለተኛው አጋማሽ ላይ ግን የዴቪድ ራያ ስህተቶች በተለይ በጣም በቸልታ የሚወስናቸው ውሳኔዎች እንደገና መልሶ ስታዲየሙን ውጥረት ውስጥ እንዲገባ አደረገው። የተጫዋቾች ቅያሬዎች ተደረጉ። 3 ተጫዋቾች ተስፋ ተደርጎ ነበር፣ ግን ያን ያህል ለውጥ አላመጡም። በኋላ ኤምሬትስ ከእምነት ወደ ተስፋ መቁረጥ ተሸጋገረ። ጎል ተቆጠረ በበርንማውዝ በኩል። የሚመራውን ዓመቱን ሙሉ በከፍተኛ ተጋድሎ የተመለከትነው ቡድናቸውን በመጨረሻ በከፍተኛ ሁኔታ ሲቃወሙ ተመለከትን። ይሄ ጥሩ ምልክት አይደለም ለአርሰናል። ይሄ መልካም ነገር አይደለም። ስቲል ቡድኑ የማሸነፍ እድል አለው። ቡድኑ አሁንም ማንቸስተር ሲቲ እስከሚጫወት ድረስ የ9 ነጥብ ጋፕ አለው። ከማንቸስተር ሲቲ ጋር ወሳኝ ጨዋታ ያደርጋል። ኢቭን እዛ ሄዶ ማሸነፍ ከቻለ የነገሮችን ሁኔታ በከፍተኛ ሁኔታ መቀየር የሚችልበት እድል ይኖራል። ሳይሸነፍም ከመጣ ጭምር ነገሮችን ማስተካከል የሚችልበት እድል አለው። ግን ደጋፊዎቹ ምን ያህል ተስፋ እንደቆረጡ፣ ደጋፊዎቹ ምን ያህል በቡድናቸው ላይ እምነት እንዳጡ የሚያሳይ ከፍተኛ ድንጋጤ ኤምሬትስ ላይ ተመልክተናል። በእርግጥ የመጨረሻው ፊሽካ ላይ ብቻ አልነበረም። የመጀመሪያዋን ጎል ስትቆጠር በክሩፒ የመጀመሪያዋ ጎል ስትቆጠር በቡድኑ አጫወት ላይ ያንን ፍርሃት፣ ያንን አንዛይቲ፣ ያንን ቁጣ በኤምሬትስ ስታዲየም ላይ እንመለከተው ነበርና እንደገና ሁለተኝነት የሰለቻቸው እንደገና እየደረሱ እየቀረቡ ዋንጫውን አለመሳም ሀሳብ የሆነባቸው ደጋፊዎች ተቃውሟቸውን የገለጹበት ነበር ማለት ይቻላል። አርሰናል በፔናልቲ ነው ጎል ያስቆጠረው። አብዛኞቹ የኳስ አደገኛ ኳሶች ሙከራዎቹ ከቆሙ ኳሶች ነበሩ እንደተለመደው፣ ግን እነሱንም በጥሩ ሁኔታ መከላከል ችሏል በርንማውዞች እና ከዛ ውጭ ያሉ የፈጠራ አቅሞች ግን መቀነስ፣ የሙከራዎች ማነስ በከፍተኛ ሁኔታ አሳሳቢ ሆኖ ይገኛል። ሚኬል አርቴታ ከጨዋታው በኋላ ተጠይቆ እንደተናገረው በከባድ ቡጢ ፊታችንን የመመታት ያህል ነው። ኤ ፐንች ኢን ዘ ፌስ፣ ኤ ቢግ ፐንች ኢን ዘ ፌስ ሲል ገልጾታል። ብቃት አልነበረንም፣ በብዙ ጨዋታዎች ላይ ብቃት አልነበረንም። በተጫዋቾች ውሳኔ፣ በአንዳንዶቹ ውሳኔ ራሱ ያልተለመዱ ውሳኔዎች በጣም ተገርም ያለው የሚል ሀሳቡን ተናግሯል። ውጤቱ ሊያስከፋን ይገባል፣ ውጤቱ ሊያቆስለን ይገባል፣ ውጤቱ ሊያሳምመን ይገባል። ያለን ብቸኛው አማራጭ መቆምና መፋለም ብቻ ነው ብሏል። የበርንማውዝን ኳሊቲ እንደዚሁ አድንቋል። በእርግጥ በርንማውዝ ባለፉት 12 ጨዋታዎች ላይ ያለመሸነፍ ጉዞውን አጠናክሮ የቀጠለ በአንዶኒ ኢራኦላ እየተመራ ተጫዋቾች እየሄዱበት ግን ድንቅ ግስጋሴ የሚያደርግ አስገራሚ ቡድን ነው። ሚኬል አርቴታም ይሄንን ኳሊቲያቸውን በደንብ አግዝፎ ተናግሯል። የሚቀጥለው ሳምንት በአርሰናል ጉዞ ውስጥ ትልቁ ሳምንት እንደሆነም አስቀምጧል ሚኬል አርቴታ። በሳምንቱ አጋማሽ በቻምፒየንስ ሊግ የስፖርቲንግ ሊዝበን ጋር የመልስ ጨዋታ አለ። ከዛ ቀጥሎ ደግሞ ከሲቲ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለና ቀጣዩ ሳምንት የአርሰናል የሞት የሽረት ሳምንት ይሆናል ሲል ሀሳቡን ተናግሯል። የሚያሳስቡት ነገሮች ምንድን ናቸው? አርሰናል እንዴት በዚህ ልክ ዲክላይን ሊያደርግ ይችላል? ተጫዋቾቹ በዚህ ልክ እንዴት አቋማቸው ሊወርድ ቻለ የሚለው
በርካቶች ምላሽ ያላገኙለት ይመስላል። ሁለተኛው የሜንታል ጥንካሬ ክፍተት፣ የስነ ልቦና ችግር፣ ሜንታሊቲ በጫና ውስጥ አርሰናል መቆም ያለመቻሉ ነገር እንዴት በየአመቱ አይቀረፍም የሚል ጥያቄ ያስነሳ ፐርፎርማንስ ነበር ማለት ይቻላል። ሌላኛው ቡድኑ ሲጫወት አላማ ያለው አይመስልም። ለምሳሌ ከ22 ዓመታት በኋላ ትልቅ ዋንጫ ለማንሳት የተዘጋጀ እድሉም ያለው ከፊትም የሚመራ ተቃራኒዎቹን ተስፋ የማስቆረጥና የሚፈልገው ቦታ ላይ የመድረስ ባለፉት 3 ዓመታት እየተጎዳ ከጫፍ እየደረሰ የተመለሰ በስሜት የተሰበረ ቡድን መሆኑን የረሳ ይመስላል። ይሄ በጨዋቱ ላይ አይታይም። አይፈጥንም ቡድኑ በጣም ስለሆነ ቡድኑና ይህም ትልቁ አሳሳቢ ሆኗል። አሁንም ለአርሰናል የዋንጫው ጉዳይ በእጁ ነው፣ ግን ይሄ እስከ መቼ ሊቆይ ይችላል? ወደ ሲቲ ተላልፎ ላለመሰጠቱ ዋስትናው ምንድን ነው የሚል ትልቅ ጥያቄ ይነሳል። ከማንቸስተር ሲቲ ጋር የሚደረገው ጨዋታ የሲዝኑ የሁሉም ነገር ወሳኝ ጨዋታ የሚሆንበት እድል አለው። በተለይ ማንቸስተር ሲቲ ከቼልሲ 3 ነጥብ ከወሰደ በኋላ የሚገናኙ ከሆነ በተለይ በከፍተኛ ተጋድሎ አርሰናል ምላሽ ካልሰጠ የዚህ ሲዝን የፕሪሚየር ሊግ ጉዳይ ብቻ ሳይሆን ብዙ ነገሮች ወደኋላ የሚሸራተቱበት እንደሚሆን ግምቶች እየተሰጡ ይገኛሉ። አርሰናልን የምነካው መድፈኞቹን ምን አገኛቸው? ለምንድን ነው በዚህኛው ጥፋት ላይ ሁልጊዜ የሚወድቁት? ከስተታቸው ለምንድን ነው የማይማሩት? ትልቁ ጉዳይ ሆኖ እናገኘዋለን። እንግዲህ አርሰናሎች በበርንማውዝ ጨዋታ በሽንፈት ካጠናቀቁ በኋላ ትልቁ ትኩረታቸው የሚሆነው በስታንፎርድ ብሪጅ ቼልሲ ከማንቸስተር ሲቲ ጋር በሚያደርጉት ወሳኝ የፕሪሚየር ሊግ ጨዋታ ላይ ይሆናል ማለት ነው። እንግዲህ ማንቸስተር ሲቲ እድል ተሰጥቶታል፣ በድጋሚ ኢንቫይት ተደርጓል። በድጋሚ ብቻ ሳይሆን በተደጋጋሚ በዚህ ሲዝን አርሰናል ማንቸስተር ሲቲን ወደ ዋንጫ ለማሳብ ያላደረገው ጥረት የለም ማለት ይቻላል። ሲቲ የለም በዚህ ዓመት ዋንጫውን ትቼዋለሁ ያለ በመሰለበት ሰዓት ሁሉ አርሰናል አልተጠናቀቅም እያለ እየጋበዘ በሽንፈቶቹ እየጋበዘ ፔፕ ጓርዲዮላንና ማንቸስተር ሲቲን ወደ ዋንጫው እንደገና በድጋሚ የሳበበት አጋጣሚ ትናንት ዛሬ በኤምሬትስ እንደገና ተፈጥሯል በበርንማውዙ ሽንፈት። እናም ይህንን ጫና ለማሳደር የመጨረሻውን ምዕራፍ ጫና ለማሳደር ጓርዲዮላ ያውቀዋል። ይህን ነገር ከዚህ በፊት አድርጎታል፣ 2 ጊዜ አድርጎታል። በድጋሚ ለ3ኛ ጊዜ ለመሞከር ፈጽሞ ከእጅ የወጣውን አጋጣሚ እንደገና ለመጠቀም ከቼልሲ ጋር ከፍተኛ ተጋድሎ ያደርጋል። በአንጻሩ ቼልሲ ደግሞ ለአውሮፓ ቻምፒየንስ ሊግና ለአውሮፓ ውድድሮች ለማለፍ ከፍተኛ ትርጉም ያለውን ውጤቱን ነው የሚያከናውነውና ነገ አይኖች ሁሉ በስታንፎርድ ብሪጅ ይሆናሉ። የቼልሲ እና የሲቲ ደጋፊዎች ብቻ ሳይሆን ፕሪሚየር ሊጉን በሙሉ የሚከታተሉት በንቃት የሚመለከቱት ከፍተኛ ጨዋታ ይሆናል ተብሎ የሚታሰበው። ሲቲ ኦልሬዲ የዋንጫ አንስቷል። አርሰናልን 2-0 በማሸነፍ የካራባው ካፕን ዋንጫ አንስቷል። ወደ ኤፍኤ ካፕ ሰሚፋይናል አልፏል። በፕሪሚየር ሊጉ ደግሞ እንግዲህ እንደገና ሞመንተም ካገኘ ወድቆ የነበረው የፔፕ ጓርዲዮላ ቡድን ወደኋላ ተንሸራቶ የነበረው የፔፕ ጓርዲዮላ ቡድን እንዴት በአስደናቂ ሁኔታ እንደሚያጠናቅቅ በብዙ ዋንጫዎች ደግሞ የታሰበው አርሰናል እንዴት ሲዝኑ ወደኋላ ሊመለስ እንደሚችል ማሰብ ያስፈልጋል እና ይህ ሁሉ በሲቲ በኦልድ ትራፎርድ በሲቲ የስታንፎርድ ብሪጅ ከዛ በኋላ ደግሞ በኢታዱ የአርሰናል እና የሲቲ ጨዋታ ላይ ቤዝ የሚያደርግ ነው ማለት ይቻላል። ሲቲ በተለምዶ ወደ ፒኩ የሚመጣው ወይም ወደ ጥሩ አቋሙ የሚመጣው ወደ መጨረሻ ሲዝን እንደሆነ ይታወቃል። አርሰናል በአንጻሩ በተቃራኒው ወደ መጨረሻ ሲደርስ የሲዝኑ የመጨረሻ ደካማ አቋሙን ማሳየት ይጀምራል። ካለፉት 31 የፕሪሚየር ሊግ ጨዋታዎቻቸው መካከል በኤፕሪል ካደረጓቸው 31 የፕሪሚየር ሊግ ጨዋታዎች መካከል 28ቱን አሸንፈዋል። ኤፕሪል ላይ ካደረጓቸው ምን ያህል ቡድኑ ወደ ኮንሲስተንሲ ወደ ኤሊት ወደሆነ ኮንሲስተንሲ እንደሚመጣ የሚያሳይ በጣም ወደ ታይትል ወደሚወስኑ ጨዋታዎች አካባቢ ሲደርስ የሚነሳ ቡድን መሆኑን በደንብ የሚያሳይ ነው ማለት ይቻላል። እንግዲህ ከቼልሲ ጋር በሚኖረው ጨዋታ ቼልሲ 6ኛ ደረጃ ላይ ነው የሚገኘው። ከሊያም ሮዚኒየር ጋር በተያያዘ ባለፉት የመጀመሪያ 4 ጨዋታዎችን ካሸነፉ በኋላ አሰልጣኙ እንደመጡ በጣም ጥሩ ግምት ከተሰጣቸው በኋላ በንጽጽር ቀጥሎ ካድርጓቸው 6 ጨዋታዎች ደግሞ አንዱን ብቻ ነው ያሸነፉትና
አሰልጣኙም ጫና ውስጥ የሚገኙ አሰልጣኝ ናቸው። ይህንን ጫና ለመቀልበስ ተቃውሞ ለመቀልበስ ከፍተኛ ተጋሩ ያደርጋሉ ተብሎ የሚታሰበው 2 የሊግ ጨዋታዎችን የፕሪሚየር ሊግ ጨዋታዎችን ያለፉትን ተሸንፈዋል። 3ኛ ተከታታይ ሽንፈት ላለመሸነፍ ከ2023 በኋላ 3 ተከታታይ ሽንፈቶችን ላለመሸነፍ ቼልሲ ተጋሩ ያደርጋል ተብሎ የሚታሰበው የኤንዞ ፈርናንዴስ በቅጣት ምክንያት እንደገና በዚህ ጨዋታ ላይ ላይሰለፍ ይችላል። የቼልሲ ዋናው ክሬቲቭ ፎርስ እንደሆነ ይነገራል። ጎሎችን ያስቆጥራል፣ ክሬት ያደርጋል። ፔናልቲ ኤሪያ ላይ አካባቢ ያሉ የቼልሲ አደገኛ እንቅስቃሴዎች ላይ በንቃት ይሳተፋል። እንደ ኮል ፓልመር አይነት ተጫዋቾች በሚገባው ልክ ባይመጡም ግን 9 ጎሎችን አስቆጥሯል። በስኳድ ውስጥ 2ኛው ከፍተኛ ጎል አስቆጣሪ ነው። በነገም ጨዋታ ይጠበቃል። የቀድሞ የሲቲ ተጫዋች እንደሆነ ይታወቃል እና ሁልጊዜ ከማንቸስተር ሲቲ ጋር በሚኖረው ጨዋታ ፐርፎርም ከሚያደርጉ ተጫዋቾች መካከል አንዱ ነው። ማንቸስተር ሲቲ በኩል እንግዲህ ኤርሊንግ ብሮት ሃላንድ በኤፍኤ ካፑ ሊቨርፑልን 4 ጎል አስቆጥሮ ሲረመርሙ ሃትሪክ ሰርቷል። በሊጉ ግን ባለፉት 12 ጨዋታዎች 3 ጎሎችን ብቻ ነው ያስቆጠረው። ከዛ አንጻር በነገው ጨዋታ ላይ ወሳኝ ኃላፊነት ተጥሎበት ይጫወታል። በርናንዶ ሲልቫ የፕሪሚየር ሊጉ ላይ በጣም በብዙ ጨዋታ የተሰለፈ 297 ጨዋታዎችን የተሰለፈ የፖርቹጋል ተጫዋች ለመሆን ብዙ የተጫዋታ የፖርቹጊዝ ተጫዋች ለመሆን ነገ ይሰለፋል። በአጠቃላይ ከፍተኛ የታክቲክ ጦርነት የአጨዋወት ስታይል ፍልሚያ ይደረግባቸዋል ተብሎ ከሚታሰቡ መርሃ ግብሮች መካከል አንዱ ነው። ለሲቲ የቻምፒየንስ ሊግ የፕሪሚየር ሊግ ዋንጫን የማንሳት ጉዳይ ተልኮን የመጨረሻውን ሙከራ የማድረግ አርሰናል የሚጥላቸውን አጋጣሚዎች የመጠቀም የአርሰናልን መፍረክረክ የማለፍ ጉዳይ እና በመጨረሻ ያልታሰበውን ፕሪሚየር ሊግ የማንሳት ጉዳይ ሆኖ ነው የሚሆነው። በአንጻሩ ለቼልሲ ደግሞ ከቻምፒየንስ ሊግ ስፖቶች ላለመራቅ የሚደረግ ፍልም ይሆናል። ቼልሲ ባለፉት 9 ጨዋታዎች ከሲቲ ጋር ባደረጋቸው አንዱንም አላሸነፈም። 3 ጊዜ አቻ ተለያይቷል፣ 6 ጊዜ ተሸንፏል። ሲቲ ደግሞ እንግዲህ ባለፉት 5 ጨዋታዎች 4ቱን ስታንፎርድ ብሪጅ ላይ ማሸነፍ ችሏል። ጠንካራ ሳይኮሎጂካል አድቫንቴጅ ያለው ቡድን ነው ማንቸስተር ሲቲ ወደዚህ ቦታ ሲመጣ ማለት ነው እና ይህንን ጨዋታ በርካቶች በከፍተኛ ጉጉት ይመለከቱታል። በተለይ የአርሰናል ያልታሰበ ነጥብ መጣልን ተከትሎ በርንማውዝ ከአርሰናል የወሰደውን ነጥብ ተከትሎ ማንቸስተር ሲቲ እድሉን ይጠቀማል ወይስ አይጠቀምም ከሚል ጥያቄ ጋር የሚደረግ ጨዋታ ይሆናል ማለት ነው። ፕሪሚየር ሊጉ ከ2 ሳምንት በኋላ ነው የሚመለሰው። በሌሎች ጨዋታዎችም የሚጠበቁ ነገሮች አሉ። አንደኛው ባትል ለቻምፒየንስ ሊግ የሚደረገው ቶፕ 5 ውስጥ ገብቶ ለማጠናቀቅ የሚደረገው ትንቅንቅ ይሆናል። ማንቸስተር ዩናይትድ እድሉ በጣም በሰፊው ነው ከሁለቱ ክለቦች ቀጥሎ ከማንቸስተር ሲቲ እና ከአርሰናል እና ከማንቸስተር ሲቲ ቀጥሎ ዩናይትድ እድሉ በእጁ ነው። ኮንፊደንሱን አግኝቷል። በማይክል ካሪክ ስር ጥሩ ነጥቦችን ሰብስቧል። አስቶን ቪላ እንግዲህ የነበረውን ሞመንተም አስቶን ቪላ ነበር ለዋንጫ ጭምር እየተፎካከረ የነበረው፣ ግን በወሳኝ ሰዓት ላይ ነጥቦችን በመጣሉ ምክንያት አስቶን ቪላ ወደ ትግሉ ገብቷል። ሊቨርፑል እንደዚሁ ወጥ ያልሆኑ ሌላኛው በሁሉም ውድዶች እድል የሌለው የቻምፒየንስ ሊግ እድሉን ብቻ ለማሳመር የሚፋለም ነው። ምናልባት የቻምፒየንስ ሊግ እድሉ 2-0 ተሸንፏል በፓሪስ ሰን ዠርመን። ያንን በመልስ ለመቀልበስ ከቻለ ብቻ ነው የዋንጫ ፉክክር ውስጥ የሚገባው። ከዛ ውጪ ሊቨርፑል በቻምፒየንስ ሊግ ቶፕ 5 ውስጥ ለማጠናቀቅ ነው ቀሪ እድሉ እና ወጥ ያልሆነውን አቋሙን በቻምፒየንስ ሊግ ተጋድሎ ለመደምደም እንደዚሁ ተጋድሎ ያደርጋል። ቼልሲ ስቲል በአሰልጣኝ ማሬስካን ካሰናበተበት ጊዜ ጀምሮ የሚቸገር ቡድን ነው። አጫወቱን ማተም ያልቻለ እንዲህ አይነት አጫወት አለው ተብሎ መገመት ያልቻለ ወጥ ያልሆነ ቡድን ሆኖ እየተመለከት ነው እንገኛለን እና ለአምስቱ የቻምፒየንስ ሊግ ቦታዎች የሚደረጉ ፍልሚያዎች በጣም ወሳኝ የሚሆኑበት ነው ብሎ ማሰብ ይቻላል። ነጥብ መጣል ኢንኮንሲስተንት መሆን ዋጋ ያስከፍላል። 14 ቲሞች ለአውሮፓ ውድድሮች በእንግሊዝ መቅረብ ይችላሉ። እስከ 14 የሚደርሱ ቡድኖች ብሬንትፎርድ፣ በርንማውዝን የመሳሰሉ ወሳኝ ቡድኖች እንደ ብራይተን ሆቭ አልቢዮን፣ ክሪስታል ፓላስ፣ ሰንደርላንድ እንደዚህ ወደ ዩሮፕ የመመለስ እድል አላቸው። ኤቨርተን፣ ፉላም፣ ኒውካስል ዩናይትድ በ3 ውድድሮች ድረስ የመሳተፍ እድል አላቸው። 14 ቡድኖች
የአውሮፓ እድላቸው ያልተደመደሙ 14 ቡድኖች አሉበትና እያንዳንዱ ፊክስቸር ምን ያህል ከባድ እንደሚሆን መገመት ይቻላል። ሌላኛው በዚህ ሳምንት ፕሪሚየር ሊጉ ሲጀምር አርብ ዕለት ነው የጀመረው። ዌስትሃም ዩናይትድ ወልቭስን 4-0 ካሸነፈ በኋላ የተከሰተ ነገር አለ። ቶትናም ሆትስፐር ከረጅም ጊዜ በኋላ በቀጥታ ወራጅ ቀጠና ውስጥ ገብቷል። ከ3ቱ ወራጅ ቡድኖች አንዱ መሆኑ ተረጋግጧል። ዲዘርቢን ትልቅ ኃላፊነት እንደሚጠብቃቸው ያረጋገጠ ውጤት ነበር ማለት ይቻላል። ሰርቫይቭ ማድረግ መቻል አለበት። ይሄ ነው የተሰጣቸው ሚሽን። ሮቤርቶ ዲዘርቢ በጣም አጣብቂኝ ፊክስቸሮቹ ሲታዩ ፈታኝ ናቸው። የስፐርስ ፊክስቸሮች ብዙ ውድዶችን በበላይነት መደምደም ይችላል ተብሎ የሚታሰበው ቡድን በእንዲህ አይነት ክራይሲስ ውስጥ መገኘቱ በርካቶችን አስገርሟል። በወራጅ ቀጠና ቡድኖች ሁሉ የሚሸነፍ የሚደቆስ ስፐርስን እየተመለከት እንገኛለን እና ምን ያህል ምላሽ ይሰጣሉ? ከሰንደርላንድ ጋር ነው የሚጫወቱት። ስፐርስ በሌላው ትኩረት የሚስበው ቡድን ይሆናል። በዚህ ሳምንት በመልካም ጎኑ ሳይሆን ከወራጅ ቀጠና መውጣት ይችላል ወይስ አይችልም ከሚል ጥያቄ ጋር ይፋልማል ሰንደርላንድ ማለት ነው። ሌላኛው ዩናይትድ ነው። በዩናይትድ በኩል እንግዲህ ከሊድስ ጋር ነው ሰኞ ነው የሚጫወተው። ማንቸስተር ዩናይትድ ቋሚ አሰልጣኝ መሆን አለበት የለበትም የሚለው ይሄ በማይክል ካሪክ ትኩረት እንዳለ ሆኖ በዚህ በማይክል ካሪክ መምጣት በተሻሻለው ቡድን ውስጥ እንደገና የተፈጠረው እንደገና አቋሙን ያገኘው ብሩኖ ፈርናንዴስ 20 አሲስት ለማድረግ በቴሪ ሄንሪ ተይዞ የነበረውን ሪከርድ ይሰብራል ወይስ አይሰብርም የሚለውን የሚያከናውንባቸውም ጊዜያት የሚመጡበት ነው ማለት ይቻላል። የአሲስት ኪንጉ ቴሪ ሄንሪ ነው። 20 አሲስት አለው፣ ሪከርድ ነው። ብሩኖ ፈርናንዴዝ 16 ደርሷል። 7 ጨዋታዎች ይቀራሉ። 5 አሲስት ማድረግ ከቻለ ከዚህ በኋላ የቴሪ ሄንሪን ሪከርድ መስበር ይችላል ማለት ነው። እንግዲህ ማንቸስተር በጣም ስሎው ስታርት መጥፎ አጀማመር ነበር ያደረገው። ከዛ በኋላ ግን በቅርብ ጊዜያት ውስጥ ማይክል ካሪክን ካመጣ በኋላ ራሱ ብሩኖ ፈርናንዴስ በክሬቲቪቲ በመሪነት የማጥቃት እንቅስቃሴው ላይ ባለው ሚና በሁሉም ነገር የተለየ ተጫዋች ሆኗል እና የዚህ ተጫዋች የሪከርድ ጉዞ እንደገና የሚታይበት ነው ብሎ ማሰብ ይቻላል። በቻምፒየንስ ሊግ እና በፕሪሚየር ሊግ መካከል ያለው ዳይለማ እንደገና የሚታይበት ነው። አርሰናል በርንማውዝን ቢያሸንፍ ኖሮ በቻምፒየንስ ሊጉ ላይ መነቃቃት ለማንቸስተር ሲቲው ጨዋታ ሌላ ትልቅ ሞራል ይሆን ነበር። አሁን የማንቸስተር ሲቲው ወሳኝ ጨዋታ የሞት የሽረት ጨዋታ ከቻምፒየንስ ሊጉ ጨዋታ ጋር አብሮ የመጣበት ሳምንት ነው። ይህንን እንዴት ሚኬል አርቴታ ያጣጥመዋል የሚለው ትልቁ ጉዳይ ነው። ሊቨርፑል እና አስቶን ቪላ እንደዚሁ የአውሮፓ ቻምፒየንስ ሊግ የአውሮፓ ውድዶችን መልስ ውድዶችን የማሸነፍና ደግሞ በሊጉ ደግሞ ኮንሲስተንት የመሆን ቼልሲ ኤፍኤ ካፕ ላይ ያሳዩት ነገር እንዳለ ሆኖ ለቻምፒየንስ ሊግ እንደገና ለመብቃት የሚያሳዩት ተጋድሎ፣ ኖቲንግሃም ፎረስት፣ ሊድስ ዩናይትድ ስቲል ስጋት ውስጥ ያሉ ቡድኖች ናቸውና ለመትረፍ የሚያደርጉት ጨዋታ የመሳሰሉት ነገሮች በፕሪሚየር ሊጉ ላይ የምንመለከታቸው ይሆናሉ ማለት ነው። ከወራጅ ቀጠና ውስጥ እንግዲህ እንደ ወልቭስ አይነት ቡድኖች ኦልሬዲ መሰናበታቸው ኦልሬዲ ተረጋግጧል። ምናልባት ግን በስንት ነጥብ ይወርዳሉ? በፕሪሚየር ሊጉ ታሪክ በዝቅተኛ ነጥብ ሊወርዱ የሚችሉበት እድል ሰፊ እንደሆነ ይታወቃል እና ከነዚህ የመሳሰሉ ነገሮች የሚመለሱበት ጉዳይ ይሆናል ማለት ነው። ትልቁ ነገር ግን ኤምሬትስ ላይ የራሳቸውን ቡድን አመቱን ሙሉ በተፋለመው አሁንም ሊጉን እየመራ በሚገኘው ቡድናቸው ላይ ተቃውሞ እስኪያሰሙ ድረስ ደጋፊዎቹን ተስፋ ያስቆረጠው አርሰናል ከተከታዩ ማንቸስተር ሲቲ ጋር የሚያደርገው ትንቅንቅ ግን የፕሪሚየር ሊጉ ቀጣይ ሳምንት ድራማ በከፍተኛ ሁኔታ የሚጠበቅ ርዕሰ ጉዳይ ሆኖ እንከታተለዋለን ማለት ነው። የፍቅር ቃል ዩቲዩብ ቤተሰቦች አሁንም በድጋሚ አስተያየታችሁን አካፍሉን። በየቀኑ በሚሆኑትን ነገሮች በዩቲዩብ ገጻችን፣ በፌስቡክ ገጻችን እንዲሁም ደግሞ ተወዳጅ ጣቢያችን ብስራት ኤፍኤም 101.1 በትሪቡን የሬዲዮ ፕሮግራም ላይ እያነሳናቸው እንቀጥላለን። ትዝብታችሁን ጻፉልን። መልካም በዓል፣ መልካም ቀን።